ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንዴት አምሽታችኋል? አርብ ከአሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ጨዋታዎች መርሃ ግብር ይፋ ሆኗል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በዛሬው ዕለት እንዳስታወቀው ከሆነ የመጀመሪያ ዙር የጨዋታ መርሃ ግብሩን ይፋ አድርገዋል። በሁለት ምድቦች የሚከናወነው ፕሪሚየር ሊጉ በአዲስ አበባ ስቴዲየምና በድሬዳዋ ስቴዲየም እስከ 9ኛ ሳምንት ጨዋታዎች የሚከናወኑ ሲሆን ከ10ኛ ሳምንት ጀምሮ ደግሞ እስከ 19ኛ ሳምንት ድረስ በሐዋሳ ዩኒቨርሲቲና በአዳማ ሳይንስና ቴክኖሎጂ ሜዳ ጨዋታዎች እንደሚከናወኑ አክሲዮን ማህበሩ ይፋ አድርጓል። ከ17 ዓመት በታች ሻምፒዮና በነገው ዕለት ፍጻሜውን ያገኛል። ባለፉት ሳምንታት በሐዋሳ ሲከናወን የቆየው የኢትዮጵያ ከ17 ዓመት በታች ሻምፒዮና ውድድር ነገ ፍጻሜውን ያገኛል። በፍጻሜው ደግሞ ኢትዮጵያ ንግድ ባንክ ከወላይታ ዲቻ ጋር ጨዋታቸውን የሚያከናውኑ ይሆናል። ከዚህ ውድድር የተገኙ ታዳጊዎች ሀገርን ወክለው በሴካፋ ውድድር ላይ የሚሳተፉ ይሆናል። የ2025 የሴካፋ ዞን ከ17 ዓመት በታች ሻምፒዮና በኢትዮጵያ አስተናጋጅነት ከዳር 15 ጀምሮ 10 ሀገራትን በማሳተፍ በአዲስ አበባ የሚከናወን ይሆናል። ከውጪ ሞሮኮ ጥሎ ማለፉን መቀላቀሏን አረጋግጣለች። በቺሊ አስተናጋጅነት እየተከናወነ በሚገኘው የ2025 ከ20 ዓመት በታች የዓለም ዋንጫ አፍሪካዊቷ ተወካይ የሆነችው ሞሮኮ ወደ ጥሎ ማለፉ ተሸጋግራለች። የምድብ ሁለት ጨዋታውን ከብራዚል ጋር ያከናወነችው ሞሮኮ 2-1 በማሸነፍ በምድብ ውስጥ 6 ነጥብ ይዛ ጥሎ ማለፉን መቀላቀሏን አረጋግጣለች። በሌሎች ምድቦች አፍሪካን ከወከሉት መካከል የሆነችው ናይጄሪያ ከሳውዲ አረቢያ ጋር ያከናወነችውን ጨዋታ 3-2 በማሸነፍ የመጀመሪያ 3 ነጥቧ ማግኘት ችላለች። ሀገሪቱ የምድብ የመጨረሻ ጨዋታዋን የምታሸንፍ ከሆነ የማለፍ እድሏን የምታሰፋ ይሆናል። በሌሎች ምድቦች ደቡብ አፍሪካ ኒው ካሊዶኒያን 5-0 በማሸነፍ የመጀመሪያ 3 ነጥቧን ያገኘች ሲሆን ጥሩ ሁለተኛ ሆኖ ለማለፍ የመጨረሻ ጨዋታዋን የማሸነፍ ግዴታ ውስጥ መግባት ትችላለች። ሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ይጀምራል። የ2025-26 የእንግሊዝ ፕሪሚየር ሊግ የሰባተኛ ሳምንት ጨዋታዎች ዛሬ ሲጀምር ፉላም ወደ ቪታልቲ ስቴዲየም አቅንቶ ከበርንማውዝ ጋር ከምሽት 4 ሰዓት ጀምሮ ይጫወታል። ነገ ዕለተ ቅዳሜ ሊድስ ዩናይትድ ከቶተናም ቀን 8 ሰዓት ከ30 ሲል የሚከናወን ጨዋታ ሲሆን አርሰናል ከዌስትሃም ዩናይትድ በኤምሬት ከ11 ሰዓት ጀምሮ የሚከናወን ጨዋታ ሲሆን ሰንደርላንድ ከማንቸስተር ዩናይትድ ጋር በተመሳሳይ ሰዓት ይጫወታሉ። በዕለተ እሁድ አስቶን ቪላ ከበርንሌይ፣ ኤቨርተን ከክሪስታል ፓላስ፣ ኖቲንግሃም ፎረስት ከኒውካስትል ዩናይትድ፣ ብራይተን ከወልቭስ ከቀን 10 ሰዓት ጀምሮ የሚከናወን ጨዋታ ሲሆን ማንቸስተር ሲቲ ከብሬንትፎርድ ከአመሻሽ 12 ሰዓት ከ30 ጀምሮ የሚከናወን ሌላኛው የሊጉ ጨዋታ ነው። 8ኛ ሳምንት የስፓኒሽ ላሊጋ ጨዋታ ዛሬ ይጀምራል። የስፓኒሽ ላሊጋ የ8ኛ ሳምንት ጨዋታ ምሽት 4 ሰዓት ሲል በስታዲዮ ኤል ሳዶር 13ኛ ደረጃ ላይ የተቀመጠው ሳሱና 8ኛ ደረጃ ላይ ከተቀመጠው ሄታፌ ጋር በሚያደርጉት ጨዋታ ይጀምራል። በሊጉ ነገ ዕለተ ቅዳሜ ሪያል ኦቪዶ ከሌቫንቴ ጋር ቀን 9 ሰዓት ጀምሮ በስታዲዮ ሙኒሲፓል ሲጫወቱ፣ ቫሌንሺያ ከጅሮና፣ ማሎርካ ከአትሌቲክ ክለብ ቪያሪያል ከሪያል ማድሪድ በሳንቲያጎ ቤርናባው የሳምንት ተጠባቂ ጨዋታ ይከናወናል። በዕለተ እሁድ ደግሞ ባርሴሎና ከሴቪያ፣ አትሌቲኮ ማድሪድ ከሴልታ ቪጎ፣ ሪያል ቤቲስ ከስፓኞል ከሚጠበቁ ጨዋታዎች መካከል ይገኙበታል። በጣሊያን ሴሪ የተጠባቂ ጨዋታዎች በሳምንቱ የመጨረሻ ቀናት ይከናወናሉ። 6ኛ ሳምንት ላይ የደረሰው የጣሊያን ሴሪ ኤ በሳምንቱ የመጨረሻ ቀናት ጨዋታዎች ሲከናወኑ የደረጃ ለውጥ ይከናወንበታል ተብሎ የሚጠበቀው ጨዋታም በዕለተ እሁድ ይከናወናል። ሊጉ ዛሬ ዕለተ አርብ ሲጀምር በስታዲዮ ማርክ አንቶኒዮ ስቴዲየም ሄላስ ቬሮና ከሳስሎ ጋር ከአመሻሽ 3 ሰዓት ከ45 ጀምሮ ይጫወታሉ። ነገ ዕለተ ቅዳሜ ቶሪኖ ከላዚዮ፣ ሊስ ከፓርማ፣ ኢንተር ሚላን ወደ መሪዎቹ ለመጠጋት በስታዲዮ ጁሴፔ ሜዛ ክሬሞንስን ከምሽት 1 ሰዓት ጀምሮ ይጋብዛል። ለሊጉ መሪነት ወሳኝ የሆነው የናፖሊና የጅኖዋ ጨዋታ ደግሞ ከምሽት 1 ሰዓት ጀምሮ በዲያጎ አርማንዶ ማራዶና ስቴዲየም ይከናወናል። በዕለተ እሁድ ከሚጠበቁት መካከል ፊዮሬንቲና ከሮማ ቀን 10 ሰዓት ሲል የሚከናወን ጨዋታ ሲሆን በመካከላቸው የ1 ነጥብ ልዩነት ያላቸው ኤሲ ሚላንና ጁቬንቱስ በአሊያንዝ አሬና ይጫወታሉ። አሸናፊ የሚሆነው ክለብ ደግሞ ሊጉን መምራት የሚያስችለውን ውጤት የሚያስመዘግብ ይሆናል። በጀርመን ቡንደስሊጋና በፈረንሳይ ሊግ ትልልቅ ጨዋታዎች በሳምንቱ የመጨረሻ ቀናት ይከናወናሉ። 6ኛ ሳምንት ላይ የደረሰው የጀርመን ቡንደስሊጋ ዛሬ ምሽት ኮሎኝ ከሆፈንሄም ጋር በሚያደርጉት ጨዋታ ሲጀምር ነገ ዕለተ ቅዳሜ በርካታ ጨዋታዎች የሚከናወኑ ሲሆን ከሚጠበቁት መካከል ደግሞ ባየር ሙኒክ ከፍራንክፈርት፣ አርቢ ሌይፕዚግ ከቦሩሲያ ዶርትመንድ፣ ዩኒየን በርሊን ከባየር ሌቨርኩሰን ጋር ይጫወታሉ። በፈረንሳይ ሊግ ዛሬ ምሽት በአንድ ጨዋታ ሲጀምር ፓሪስ ከሎሬንት ጋር በሚያደርጉት ጨዋታ ሲጀምር ነገ ዕለተ ቅዳሜ ማርሴይ ከሜትስ፣ ናንትስ ከብረስት፣ በዕለተ እሁድ ደግሞ ኦሎምፒክ ሊዮን ቱሉዝ፣ ሞናኮ ከኒስ፣ ሊል ከፓሪሰን ጀርመን ጋር የሚያደርጓቸው ጨዋታዎችም ከሚጠበቁ ጨዋታዎች መካከል ይገኙበታል። የተከበራችሁ ተመልካቾቻችን ለዕለተ አርብ ያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለተከታተላችሁን አመሰግናለሁ። በዚያ በቃኝ። ጤና ይስጥልኝ።